በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት የኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምተው የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል ይደረግልኛል በማለት ቢሰማ። የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰሞን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናንም ጋር የማይቆጠሩም በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ሆኖ እኛም የነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሆን። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በዴን የጣላት የሕዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሉም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ወምስለ ደብርነ ደብረ ገነት ለዓለመ ዓለም አሜን። ልመናዋ ክብሯ በእውነት ለዘላለሙ በእኛ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ታምር ይህ ነው። የእግዚአብሔር ባለሟል እንግዳ መቀበልን የሚወድ በሥራ ሁሉ እግዚአብሔርን ደስ የሚያሰኝ ደገኛና ጻድቅ የሚሆን ከኖህ ልጅ ከሴም ወገን የተወለደ ስሙ አብርሃም የሚባል አንድ ሰው ነበረ። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበረ። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣትስ እንኳን ያህል ምግብ ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህንንም በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲላከው እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደ። በምድያም ጎዳና ተቀምጠ እውነቱን በሐሰት ለውጠ ተናገር። እነሆ ደም በመሬት ላይ እስኪወርድ ድረስ ራስን በድንጋይ ፈጥፍጠው አለው። ሰይጣኑም ይህንንም ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ
ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሶ ወደ የሀገራቸው ሄዱ። በዚችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደው ደሜ ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህን ጊዜ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቁ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነት የሰይጣንን ተንኮል ተመልክቶ ወደ አብርሃም ቤት ሄዶ በዚያን ጊዜ የሰይጣን ምክሮ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። 6 ሰዓትም በሆነ ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ ዓይኑን አቅንቶ በተመለከተ ጊዜ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው እየሮጠ ሄደና በምድር ላይ ሰገደላቸው። ከዚያም አቤቱ በፊታችሁ ሞገስን አግኝቼ ከሆነስ ባሪያችሁን አትለፉኝ ብዬ ለምናለሁ። ከዚች ዛፍ ስር ከድካማችሁ ረፉ፣ ጥቂትም ውሃ ይምጣላችሁና እግራችሁንም ታጠቡ፣ ቁራሽ እንጀራም ላምጣላችሁና ልባችሁንም ደግፉ። ከዚያም በኋላ ትሄዳላችሁ፣ በክብር እንግድነት ወደ ባሪያችሁ መጥታችኋልና አላቸው። ስሉስ ቅዱስም እንዳልክ ወይም እንዳሰብክ እንዲሁ አድርግ አሉት። አብርሃም ሚስቱ ሳራ ወዳለችበት ድንኳን ፈጥኖ ገባና 3 መስፈሪያ የስንዴ ዱቄት ወስደሽ አምባሻ ጋግሪ አላት። ዳግመኛም አብርሃም የከብቱ መንጋ ወዳለበት እየሮጠ ሄደና እጅግ በጣም የሰባ ታናሽ ወይፈን አምጥቶ ለብላቴናው ሰጠው። ወይፈኑንም አርዶ ስጋውንም በየብልቱ ፈጥኖ ያዘጋጅ ዘንድ አዘዘው። ከዚያም እርጎና ወተት ማርና ያዘጋጀውንም የኮርማ ስጋ መጣላቸውና ከፊታቸው አቀረበ። እነርሱም የቀረበላቸውንም በሉ ጠጡ። እርሱም በፊታቸው ቆሞ ያስተናግዳቸው ነበረ። እግዚአብሔርም አብርሃምን እንደ ዛሬ ሁሌ ዛሬ ዓመት ወደ አንተ ተመልሼ እመጣለሁ፣ ሚስት ሳራም ልጅ ታገኛለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ለእርሱ ከእርሱም በኋላ ለዘሩ የዘላለም ቃል ኪዳን ከእርሱ ጋር አደርጋለሁና እባርካትም አለው። የብዙ ሕዝብ ወገንና የአሕዛብ ነገሥታት ሁሉ ከእርሷ ይወጣሉና። አብርሃም በግንባሩ ወድቆ ሰገደና 100 ዓመት ሽማግሌ ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትስ ባልቴቲቱ ሳራ ልጅ ለመውለድ እንደምን ይሆንላታል? አለ። እግዚአብሔር አብርሃምን በውኑ ለእግዚአብሔር የሚሳነው ነገር አለን? ይልቁንስ እንደ ዛሬው ሁሉ የዛሬ ዓመት ወደ አንተ እመለሳለሁ፣ ሳራ ሚስትም ወንድ ልጅ ትወልድልሃለች ብዬ እነግርሃለሁ አለው። ዳግመኛም እግዚአብሔር ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ለሚነሱ ዘሮች አደርጋለሁ፣ ለብዙ ሕዝብ ወገንና አባት፣ ለነገሥታትም ለነቢያትም ሁሉ መገኛ ትሆናለህ፣ ዘርህም እንደ ባህር አሸዋ እንደ ሰማይ ኮከብ ይበዛል አለው። ከዚህም በኋላ እግዚአብሔር አስቀድሞ እንደተናገረው ሳራን በቸርነቱ አሰባትና ጸነሰች፣ ወንድ ልጅም ወለደች። አብርሃምም የልጁን ስም ይስሐቅ ብሎ ጠራው። ሕፃኑ ይስሐቅም አድጎ ጡት ከመጥባት ባቋረጠ ጊዜ በዚያን ቀን ሚስቱ ሳራና አብርሃም ታላቅ ግብዣ አደረጉ። የተናገረውንም የማያስቀር ክብሬ ባህር የሆነ እግዚአብሔርን ፈጽመው አመሰገኑት። ወንድሞቼ እህቶቼ ሆይ እግዚአብሔር አብርሃምን እንደ ዛሬ ሁሉ ወደ አንተ ተመልሼ እመጣለሁ ያለው ስለማን ነገር ይመስላችኋል? ከአዳም ስር ወጥታ ከኖህ አብራክ ተገኝታ በአብርሃም አብራክ ልትከፈል ሥላሴ በአብርሃም ቤት በእንግድነት ተገኝተው ከአብርሃም ዘር ከእመቤታችን የእግዚአብሔር ልጅ ሰው መሆን ስለ እሷ የተነገረላት እመቤታችን ድንግል ማርያም አይደለችምን? ስለዚህም እግዚአብሔር ስለ እመቤታችን ጥንታዊ የልደቷን አመጣጥ በየጊዜው ምልክት እንደሚሰጥና አምላካዊ ትንቢት እንደሚናገር ልብ አድርገን ማስተዋል ይገባናል። ልመኗ ክብሯ ለዘላለም በእውነት ይደርብን። ወላዲት አምላክ እመብርሃን ኪዳነ ምሕረት ታምሯን እንዳሰማችን ቃለ ፍስሐ ታሰማን።
እመብርሃን በጸሎቷ ታስበን በቃል ኪዳኗ ትጠብቀን በብርሃነ መስቀሏ ትባርከን ኃይል አጋንንትን ታርቅልን ጸጋ መንፈስ ቅዱስን ታቅርብልን የታመሙትን ትማርልን የታሰሩትን ትፍታልን የአጋዕዝተ ዓለም የሥላሴ ቸርነትና በረከት በሁላችን ላይ ይደርብን በሰላም በጤና ያሳደሩ አጋዕዝተ ዓለም ሥላሴ በሰላም በጤና ያውሉን ጠባቂ መልአክ ታዳጊ ሰማያት ተራዳኢ አባት አጋዕዝተ ዓለም ሥላሴ ይዘዙልን በአፈ ቅዱሳን ይቀበሉልን ያሳርጉልን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲተ አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድርም አምላክ ኪዳነ ምሕረት ለአብርሃም ለይስሐቅ ለያዕቆብ እንደተለመነች እንዲሁም በዛሬው ዕለት ለዋሉት ለወዳጇ ለጻድቁ አባታችን ለአባ ጊዮርጊስ ዘጋስጫ እንደተለመነች ለእናንተም እንድትለመናችሁ ያሰባችሁትን እንድትፈጽምላችሁ በሕይወታችሁ የተቋጠሩን እንድትፈታላችሁ የጎደሉን እንድትሞላላችሁ ወላዲተ አምላክ እመብርሃን ኪዳነ ምሕረት በቄደሩ በስሬቱ በጥምቀቱ በድነቱ በፈውሱ በበረከቱ እንዳትለየን ኪዳነ ምሕረትን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪን ዘንሰግድ ብለኪ ማርያም እምነን አስተበቋኪ እምአር ወይናዊ ተማይ ጸነብኪ በንታና ምኪ ወያቄ ማቡኪ ማሂበረኒዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወተታሰ መንፈሴ በአምላክ ወመድኃኔ እስመ ርእየ ሕማማ ለአመቱ ናሁም ይዜስ አስተበጹኒ ኩሉ ትውልድ እስመ ገብረ ሊተ ኃይላ ብያት ወቅዱስ ሙሳ ኃይሉን ለትውልደ ትውልድ ለለ ይፈርህዎ ገብርኤል በመዝራቱ ዘሮም ለላብልና ልቦሙ ወነሰቶም ለኃያላን መናብርቱ ማቢዮም ለቱታን ወአጽገቦም በረከቱ ለርሁባን ወፈኖ ምራቆም ለብላኑ ተወክፎ ለእስራኤል ቁልሁ ወተዘከረ ሳሎ ዘይቤሎም ለአቦኤን ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ እማይመን ተሳሊተ ምህረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስራይ ኃጢአትነ ሰአሊ ለነ ቅድስት ለአብርሃም ለይስሐቅ ለያዕቆብ የተለመነች እመቤታችን ለእኛም ትለመነን። ሰላም ያሳደረ ሰላማዊ ቀን ያውለን። አምላካችን እግዚአብሔር በምህረት ዓይኑ ይመልከተን። ሕፃናትን በእውቀት ማይምሮ ያሳድግልን። ነፍሳተ ሙታንን ይማረልን፣ ሕያዋንን ይጠብቅልን። ይልቁንም በደዌ ዳኛ በአልጋ ቁራኛ ተይዛችሁ ወደ ቤተ ክርስቲያን መጣችሁ ደጅ የምትጸኑትን አምላካችን እግዚአብሔር በምህረት ዓይኑ ተመልክቶ ይፈውስልን። አገራችንን ሰላም ያድርግልን። እኛ ከማናውቀው እግዚአብሔር ከሚያውቀው መከራ ስጋ መከራ ነፍስ ይሰውረን። አቡነ ዘበሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሠራይ ኃጢአቴ ወኃጢአተ ሁሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።